ታሪክ ሰሩ። የቲናን ቅሌት በአደባባይ ዘረገፈላት። ቲናን ዶክተር አምጥቶ በይቲናዬ ዛሬ እቤት ውስጥ ነው ቼክአፕ የምትደረጊው፣ ምክንያቱም መኪናም ሆነ እነ ትሁቴም እንዲሁም እነ ካሊብም ስለሌሉ እኔ ደግሞ እንደምታውቂኝ ትልቅ ሰው ነኝ። አንቺን ከላይ ከታች የማድረግ አቅሙ ስለሌለኝ እስኪ በልና ዶክተር ብሎ አምጥቶ ጉዷን ዘረገፈላት። ኤደን ቲና ውሸቷንና እንዲሁም ሁሉንም ነገር እያስመሰለች እንደሆነ ደረሰችባት። ተመስገን ወይም ደግሞ የትሁት ፍቅረኛ ሰተት ብሎ እቤት መጣ። ትሁቴ በድንጋጤ ጭንቅላቷን ያዘች። አንተ የተረገምክ፣ ቆይ ደግሞ እዚህ ምን ልትሰራ መጣህ ብላ ስትለው ምን ነው አልናፈኩሽም እንዴ? እንዳንተ አይነት አረመኔና ጨካኝ ሰው የሚናፍቀኝ ይመስልሃል? አሁን እነ ካሊብና እነ አባዬ ሳይመጡ ቀጥ ብለህ ውጣ ብላ ስትለው አይ የላኩልሽን ስጦታ ወደድሽው አይደለም? ደግሞ መልስ ስላልሰጠሽኝ ሁሉም ነገር ገብቶኛል። እናም ጥሩ ሰርተሻል ብሎ አላት። አንተ ነህ የላከው? አዎና እኔ ነኝ። እኔ ባልሽ፣ እኔ የወደፊት የልጆችሽ አባት። ከኔ ውጭ ታዲያ ማን ሊልክልሽ ይችላል? ትሁቴ በጣም አምሮብሻል ደግሞ ዛሬ ብሎ አቃጠላት። ትሁቴ በጣም ደነገጠችና እየሮጠች ክችን ገባች። ወይኔ ጉዴ በቃ በቃልኝ ብላ ቀጥታ የደወለችው ወደ ካሊብ ጋር ነው። እናም እየተንቀጠቀጠች ደወለችለት። ምንድን ነው ትሁቴ? በጣም አስፈራሽኝ እኮ እባክህ ችግር ተፈጥሯት ድረስልኝ ካሊብ። ምንድን ነው የተፈጠረው ነገር? እስኪ ንገሪኝ። ምን ልንገርህ? ምኑን ትቼ ምን ልንገርህ? አረ ተረጋጊ። ያ ተመስገን መጥቷል እና ቀጥታ የገባው ግን ወደ ቲና ክፍል ነው። ደግሞ እቲና ክፍል ምን ይሰራል? አንቺንስ ያደረገሽ ነገር አለ? መታሽ? አስፈራራሽ ወይስ አጨናነቀሽ? ብሎ ሲላት አይ ምንም ነገር አላለኝም፣ ብቻ ትንሽ ተናገረኝ። አሁን ደግሞ ተያይዘው እቲና ክፍል ገብተዋል። ይገርማል። ፓራላይዝ የሆነች ሴትዮ ምን ሊያደርጋት ነው የገባው? ብቻ ግን እኔ መጣሁልሽ እያለ እየሮጠ እየተንደረደረ መምጣቱን ቀጠለ። ተመስገንና ቲና ምንድን ነው አንቺ እንደፈለግሽ እንዳሻንጉሊት የምትጠቀሚኝ ልጅ መስልሻለሁ እንዴ? ቆይ አንቺ ምን ፈልገሽ ነው አሁን የደወልሽው? ቲና በይ ወደ ገደለው ግቢ ብሎ ሲላት ኤደን ችግር ፈጥራለች። ምንድን ችግር? ምክንያቱም ኤደን እንደማወራ እንዲሁም አደጋውን ሆን ብዬ እንዳደረስኩት ታውቃለች። እናማ ከመንገዴ እንድትጠርግልኝ እፈልጋለሁ። ምን ማለት ፈልገሽ ነው? አስወግድልኝ እያልኩ ነዋ። አይ በፍጹም አላደርገውም። አንደኛ ነገር አንቺ ራስሽ ተባብረን እንስራ አልሽኝ። ስለዚህ እኔ የምፈልገው ካሊብን እንድታርቅልኝ ነው እንጂ ኤደንን ለመግደል እንኳን ኤደንን ማንንም አልገልም። ትሰሚኛለሽ? እኔ እስር ቤት በጣም አስጠልቶኛል። እኔ የምፈልገው አንድና አንድ ትሁቴን የራሴ ማድረግ ነው። አንቺ ደግሞ ካሊብን ጥረሽ ግረሽ ወደ ራስሽ ማድረግ አለብሽ እንጂ ከኤደን ምን እዳለኝ? እና ኤደን ደግሞ ለእኔ ተያት። ምን ልታደርጋት ነው? እሱ አይመለከትሽም። ግን ግድያ የሚባለውን ነገር ብትረሽው ይሻልሻል ብሎ ላጥ ብሎ ወጣ። ተመስገን ለዛሬ ወጥቻለሁኝ፣ ግን በቀጣይ እመጣለሁኝ ትሁቴ ብሏት ሄደ። ሰላም ውድና የተከበራችሁ ሌይላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን ከልብ እናመሰግናለን። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። አባባና ካሊብ መንገድ ላይ ተገናኙና እንዴ ካሊብ ልጄ ምንድን ነው እንደዚህ የሚያራሩጥህ? አባዬ ትሁቴ ደውላልኝ ነው። ምን ተፈጠረ? ምን ሆነች? አላውቅም፣ ብቻ ግን ያ ተመስገን የሚባለው ሰውዬ እቤት መጥቷል እና ያደረጋት ነገር አለ ልጄ። አረ እንደዛ አይደለም እና ብቻ ግን ወደ ቲና ክፍል ገብቷል አለችኝ። ይገርማል።
እንዴት አንድ ሰው መናገርም ሆነ መንቀሳቀስ የማይችል ሰው ጋር ሊቆይ ይችላል? እኔ ግን ካሌብ አንድ ነገር እየሸተተኝ ነው። አይ አባዬ ምንድን ነው ንገረኝ። እኔ ሲመስለኝ ይቺ ቲና የምትባለዋ ልጅ እያስመሰለች ይመስለኛል። እውነትህን ነው? እንደዛ ከሆነ ታዲያ ደስ የሚል ነገር ነዋ። ምን ማለት ነው ይሄ ደግሞ? በቃ አለ አይደለም እንደምንም ብለን አሁን ዝም እንበላቸውና ሁሉንም ነገር እኛም እያስመሰልን እናጋልጣቸዋለን ብለው አባትና ልጅ ተያይዘው ገቡ። ከዛ ካሌብ ቀጥታ ወደ ትሁት ጋር ሄደና እስኪ ንገሪኝ የተፈጠረውን ነገር ምንድን ነው? ደህና ነሽ ብሎ ሁለ ነገሯን አየው። አረ ደህና ነኝ አትስጋ፣ በቃ በጣም ሰላም ነኝ። አሁን እኮ ሂዷል። ወይኔ ይሄ ተረገመ። ቆይ ግን ምንድን ነው እኛን ጠብቆ የሚመጣው? ይህ ሰውዬማ የሆነ ነገር አለ እያለ አለ አባባ ትሁቴን። እኔ ምልሽ ትሁቴ፣ ቆይ ግን ይህ ሰውዬ እኛ ነገር ተጠባብቆ የሚመጣው ምን ፈልጎ ነው? እኔ ምን አውቃለሁ አባዬ ያለሽ ነገር ወይስ ደግሞ የሰማሽው ነገር አለሽ እንዴ? አረ በፍጹም። አባባ ግን አንድ ነገር ነቅቷል። እሱም ደግሞ የትሁቴ መፍራትና የትሁቴ አባባን ሙሉ አይን አለማየት አንድ ግር የሚያስብል ነገር እያየ ነው አባባ። ትሁቴ በፈለግሽኝ ሰዓት አለሁሽ። ደግሞ ማንም ሆነ ማንም በሆነ ነገር እያስፈራራሽ ከሆነ ለእኔ ለአባትሽ መናገር ትችያለሽ ብሎ አላት። አረ ማንም አላስፈራራኝም አባዬ። በቃ ለማንኛውም ሻይ ላምጣልህ፣ አንተ ወደ ሳሎን ሂድ ብላ አባዬን ወደ ሳሎን ሰደደችው። ከዛ አባባ መጽሐፍ ማንበቡን ቀጠለ። አባዬ እስኪ ወደ ውጭ ወጥቼ መጣሁኝ ትፈቅድልኛለህ ብላ ስትለው እንዴ ልጄ አንቺ እኮ ይሄ ቤትሽ ነው፣ እኔ ደግሞ አባትሽ። ስለዚህ ስራ ከጨረሽ እንደፈለግሽ። ግን ከካሌብ ጋር አይሻልም? አይ አባዬ ብቻዬን ማውራት ፈልጌ ነው። ብቻዬን መሆን ይሻላል ብለሽ ነው በአሁኑ ሰዓት ብቸኛ መሆን? አዎ አባዬ፣ አንዳንድ ጊዜ እኮ ብቸኝነትም ደስ የሚል ጥበብ ነው። በተለይ ጊዜ ከተገኘ ከራስ ጋር። እንደዛ ከሆነ ጥሩ አትራቂሽ ብሎ አላት። እየሮጠች እየተንደረደረች ትሁቴ ወደ ኤዱ ጋር ሄደች። ኤዱ እኔ ተሳስቻለሁ። ቆይ ግን ምን አይነቷ ጅል ነኝ? ምንድን ተፈጠረ? እስኪ ንገሪኝ ትሁቴ። በቃ ሁሉንም ነገር ታስታውሳለች እና ቲና እስከ ዛሬ እያስመሰለች ነበር፣ እየተጫወተችብን ነበር። እኔ እኮ ብዬሽ ነበር በፍጹም ቲና ምንም እንደማትሆንና እንዲሁም ደግሞ እዛ ቤት መግቢያ ካሌብን ማጥመጃ ነው ብዬሽ ነበረ። ስለዚህ ምን እንጠብቃለን? ሁሉንም ነገር ይፋ እናድርገዋ። አይ በፍጹም እንደዚህም አይሆንም። ቆይ ለምንድን ነው እንደዚህ የማይሆነው ትሁቴ? በህቴ እያስፈራራች ነው። እውነትሽን ነው? ቆይቺ አረመኔ ልጅ ግን ምንድን ነው የምናደርጋት? አላውቅም። እውነት ለመናገር ላንቺን ብትፈሪ ይሻልሻል። በዚህ አያያዝ እኔ ማንንም መጠበቅ አልችልም። አይ እዩልሽ ትሁቴ፣ እንደዚህ ካላደረግን እውነታውን ካላወጣን በጣም ችግር ውስጥ ነን። ምን ማለት ነው? ምክንያቱም በዚያው ከቀጠለች ምናልባት ካሌብ እኮ ሊያምናት ይችላል እና ፍቅራቸውም ሊመለስ ይችላል። ሆኖም ደግሞ አንቺ በማታውቂው መንገድ አባባን ልትመርዘው ወይም ልትገለው ትችላለች። እሷ የምትፈልገው ፍቅር እንዳላደለ ታውቂያለሽ። ነገር ግን ካሌብን አታላ እንዲሁም ደግሞ ሀብትና ንብረቱን ለመውረስ ብላ አባዬንስ ብትገለው፣ አይ እኔ ቁሜ ነው ሙቼ የሚሆነው። እንደሱም አይሆንም። እና ታዲያ አንቺ በዚያው ከቀጠልሽ ምን ጠብቀሻል ትሁቴ? እና ታዲያ ምንድን ነው የምትይኝ? ብቻ በሆነ ነገር ሁለታቸውንም የሆነ ነገር ልናደርጋቸው ይገባል። ልናወጣጣቸውና ሊጋፈጡ እንዲሁም ደግሞ በቃ የእሷ ማንነት መጋለጥ አለበት ብለው አሉ። ተመስገን ኤደን ጋ ደውሎ ትሰሚኛለሽ፣ የጀመርሽውን ስራ ብታቆሚ ይሻልሻል እና ምንም ደስ አላልሽኝም ብሎ አላት። ቆይ እኔ ምን አደረግኩ? አንተ ሰውዬ አሁንስ በጣም ሰለቸኝ፣ በጣም ደክሞኛል። አይ ትሰሚኛለሽ፣ በቅርቡ ከባልሽ ጋር ትጋቢ የለ እንዴ? ማለቴ ከድሮ ከቲና ፍቅረኛ ጋር። እናማ ትዳርሽን በሰላም መመስረት የምትፈልጊ ከሆነ ከነ ካሌብም ሆነ ከትሁቴን ብትርቂ ይሻልሻል ብሎ አስፈራራት። ወይኔ ጉዴ! በቃ ልንዋረድ ነው ማለት ነው።
ትሁቴ ምግቡን ሰርታ እንዲሁም ደግሞ ፏ አድርጋ ወደ ቲና ጋር ወሰደችላት። ቲናዬ ቁጭ ብላ እያለ በይቢ ቲናዬ አይዞሽ፣ ሁሉም ነገር ለበጎ ነው እና አንቺም በቅርቡ ትድኛለሽ፣ ዶክተሮቹ ምንም አትሆኝም ብለውሻል እያለች ምግቧን አበላችና በያሁን መድኃኒቱን ሂጄ ላምጣልሽ ብላ መድኃኒቱን አምጥታ አዋጠቻት። ቲናዬ ግን መድኃኒቱን በእጇ ይዛው ነበረ። እናም በፍጹም ያም መድኃኒት አልዋጠችውም። በእጅሽን ዘርጊው ብላ አለቻት። ምንድን ነው አልገባኝም። አይ አላደርገውም። አይ እኔ ከትሁት የሚያመልጠኝ ነገር አለ መስሎች ነው? ቆይ ግን በዚህ ልክ መዋሸት፣ በዚህ ልክ ማስመሰል ምን አስፈለገ? አረ እንደው ምኒቱ አረመኔ ነሽ እስከ ዛሬ ድረስ እና የምፈልገውን ነገር ሳላገኝ የምወጣ መስሎች ነበረ? ታውቂያለሽ በዚህ ምድር ላይ የሚጎዱ ሰዎች ምን አይነት እንደሆኑ? እስኪ ልጠይቅሽ። እንዳንቺ አይነት ሰዎች ናቸው እያስመሰሉ ያልተጎዳነውን ተጎዳን ያላጣነውን አጣን እያሉ እያስመሰሉ እያለቀሱ ያዞባቸውን እያወረዱ ልክ እንዳንቺ ናቸው። አይ በፍጹም እናስ ልክ እንዳንቺ ዝም ብለው ሰውን የሚያምኑ በየዋህነት የሚነዱ ሰዎች ናቸው የሚጎዱት። አሁን አርፈሽ ተቀመጪ፣ ካልሆነ እህትሽንና የእህትሽን ልጅ አጠፋልሻለሁ። ስለዚህ መቃብራቸው ላይ ሄደሽ አንቺን በደንብ ለቅሶሽን ታለቅሻለሽ እና ወይ ከእህትሽ ወይም ደግሞ አባባ ካሊብ ከምትዩ መምረጥ አለብሽ ብላ አለቻት። ትሁቴ እጅጉን ደነገጠች። አባባ ካሜራውን ስለደለቸችበትና ስላጠፋችበት እንዳይሰራ ስላደረገችው በጣም ተናዷል። እኔ ምልሽ ቲናዬ፣ እውነት ለመናገር እውነት አንድ ቀን ውሸት አንድ ቀን ይወጣል። ማለቴ ውሸት ተደብቆ አይቀርም እና እኔ ላይ ካደረግሽውና እንደዛ ካሰቃየሽን በኋላ አሁን የእውነትም እያስመሰልሽ ከሆነ መቼም ይሁን መቼም ይቅርታ አላደርግልሽም። እኔ አባባ አይደለሁም። ስለዚህ ብትጠነቀቂ ይሻልሻል ብሎ አላት። ካልሆነ ግን ነገ የመጨረሻ ቀንሽ ይሆናል ብሎ አላት። ቲና በጣም ጨለለች። ቆይ ምን ሊያደርገኝ ይሄ ሽማግሌ? ያሰብኩትንና ያቀድኩትንማ ሳላደርግ መውጣት የለብኝም። ስለዚህ ትሁትን እንደምንም ብዬ ማሳመን አለብኝ ብላ አለች። አባባ በመናጊስት አውጧት ዶክተር አመጣላት። እኔ በጣም ደካማ ስለሆንኩኝ ሆስፒታል ይዞ የመሄድ አቅም የለኝም በልና ዶክተር መርምራ ሲል ቲና ተነሳች። በፍጹም አልታመምክም ብላ ተዋረደች። አባባ ጀግናው ትልቅ ጀብዱንና ታሪኩን ሰራ። ውድ ሌይላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች የዛሬው ትሁት ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።